ክቡር አፈጉባኤ ታገሰ ጫፎ፣ ክቡር አፈጉባኤ አገኘው ተሻገር፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር አቶ አደንፋራ የፓርቲያችን ምክትል ፕሬዝዳንት፣ የተከበራችሁ የሁሉም ክልል ርዕሳነ መስተዳድሮች፣ የሁለቱ ከተማ ከንቲቦች፣ ሚኒስትሮች፣ አባገዳዎች፣ ሀለስንቄዎች፣ የቢሾፍቱ ፍልቅልቅ ከተማ ነዋሪዎች ሁላችሁም ለዚህ ታላቅ ቀን በሰላም እንኳን አደረሰን፣ እንኳን አደረሳችሁ። የአረንጓዴ አሻራ መርሃ ግብር በቀጥታ የኢትዮጵያን ሉዓላዊነት ከማረጋገጥ የኢትዮጵያን ብልጽግና ከማረጋገጥ ህልማችን ጋር የሚተሳሰር አንኳር ጉዳይ ነው። የኢትዮጵያ ሉዓላዊነት በምግብ ራስን በመቻል፣ የኢትዮጵያ ሉዓላዊነት ድንበርን በማስጠበቅ፣ የኢትዮጵያ ሉዓላዊነት ቅርሶቻችን በመጠበቅ፣ የኢትዮጵያ ሉዓላዊነት ዳታችን በመጠበቅ በብዙ መልኩ የሚገለጥ ሲሆን የአረንጓዴ አሻራና ሉዓላዊነት ያላቸው ትስስር ምን እንደሚመስል ለመረዳት እንዲያግዘን የአንድ ሀገር ሉዓላዊነት ተደፈረ የሚባለው በሁለት ዋና ዋና መንገዶች ነው። አንደኛው መንገድ ባዕድ አልሞ አስቦ ታጥቆ ድንበር ጥሶ ሲገባብን ያኔ የሀገር ሉዓላዊነት ተደፈረ ይባላል። በዘመናት መካከል ኢትዮጵያውያን አባቶቻችን እንደዚህ ያለው መደፈር እንዳያጋጥም ሕይወታቸውን፣ አጥንታቸውን፣ ደማቸውን፣ ማንነታቸውን በመገበር ነፃ ሀገር ሊያስረክቡን ችለዋል። ሁለተኛው ሉዓላዊነት የሚደፈርበት መንገድ ጠላት ከውጭ መጥቶ ሳይሆን የኛ ሀብት የኛ ንብረት በዋዛ ፈዛዛ መልሰን የማንተካው እንደ አፈር ያለ ውድ ሀብት ድንበር ጥሶ ከክልላችን ሲወጣ ሌላ የሉዓላዊነት መደፈር መገለጫ ነው። የመጣን መከላከል ብቻ ሳይሆን አላግባብ የሚወጣን ጭምር ተከላክለን ማቆየት ያስፈልግ ነበር፣ ያስፈልጋል። ለዚህ ነው የምንሰራው። ባለፉት ዓመታት ኢትዮጵያ በተሟላ ሁኔታ ሳትገነዘብና ሳታቅ ያጣችው የአፈር መጠን በገንዘብ ሊተመን አይችልም። ከፍተኛ ሀብት ስናጣ ቆይተናል። ያንን አፈር ከመሸርሸር በነፃ ከመጓዝ ከምስጋናዎች ከመቀበል ተከላክሎ ማቆየት ሉዓላዊነትን የምንከላከልበት አንዱ መገለጫ ነው። መጥቶም ብንከላከል ሳያስፈቅድ ሲሄድም ብንከላከል ሁለቱም ለኢትዮጵያ ህልውናና መቀጠል ወሳኝ ጉዳዮች ስለሆኑ የኢትዮጵያ ሉዓላዊነት ከሚያስጠብቁ በአንዱ ጉዳይ እኔና እናንተ እየተሳተፍን እንደሆን አምነን ገብቶን ደስ ሊለንና በደስታ ልንተክል እንደሚገባ ላሳስባችሁ ፈልጋለሁ። የኛ አባቶች አድዋ ላይ ገድል ሰርተዋል። እኔና እናንተ በግሪን ሌጋሲ ሌላ ገድል እየሰራን ነው። ልጆቻችን ሁለት የሉዓላዊነት መገለጫ ያስባሉ። አድዋ ላይ ተዋግተው ከውጭ የመጣን ጠላት ተከላከሉ። በግሪን ሌጋሲ ዘመን ደግሞ ተባብረው ችግኝ ተክለው የሚሸረሸር ተራራን፣ የሚጓዝ አፈርን፣ የሚነጥፍ ውሃን ተከላከሉ ብሎ ሁለቱንም በእኩል ልጆቻችን ለማውሳት እንዲችሉ ስለሚያስችል በሰራችሁት ስራ ገናም በምንሰራው ስራ እንኳን ደስ ያላችሁ፣ እንኳን ተሳካላችሁ ማለት እወዳለሁ።